በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 24 በዚች ቀን በእግዚአብሔር ዙፋን ዙሪያ የሚኖሩ የ24ቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። እኒህም ሥጋ የሌላቸው ረቂቃን የእውነት ካህናት የሆኑ ከቅዱሳን ሁሉ በላይ የሆኑና ከሰማይ ሰራዊት ሁሉ ከፍ ከፍ ያሉ ናቸው። እነርሱም ለእግዚአብሔር ቀራቢዎች በመሆን ለሰው ወገን የሚማልዱ ከእጃቸው ውስጥ ካለ ማዕጠንት ጋርነ እንደ ዕጣን የቅዱሳንን ጸሎት የሚያቀርቡ ናቸው። ያለ እነርሱም አቅራቢነት ጽድቅና ምጽዋት ወደ እግዚአብሔር አይቀርብም። ወንጌላዊው ቅዱስ ዮሐንስ በራእዩ እንዲህ ብሎ እንደተናገረ በዙፋኑ ዙሪያ 24 መንበሮች አሉ። በእነዚያም መንበሮች ላይም 24 አለቆች ተቀምጠዋል። ነጭ ልብስ ለብሰዋል። በራሳቸውም ላይ የወርቅ አክሊል አለ። ሁለተኛም እንዲህ አለ። ሌላም መልአክ መጥቶ በመሠዊያው ፊት ቆሞ የወርቅ ጽና ይዟል። በመንበሩ ፊት ባለ በወርቁ መሠዊያ ላይም የቅዱሳንን ሁሉ ጸሎት ያሳርግ ዘንድ ብዙ ዕጣንን ሰጡት። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር በዚያ መልአክ እጅ ወደ እግዚአብሔር ፊት አረገ። የነበረ የሚኖር የአማልክት አምላክ እግዚአብሔር ቅዱስ 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 ነው እያሉ በመዓልትና በሌሊት ዕረፍት የላቸውም። እነዚህም እንስሶች ለዘላለሙ ሕያው ለሚሆን በዙፋን ላይ ለተቀመጠ ለእሱ እንዲህ እያሉ ክብርና ምስጋና አቀረቡ። እኒህ 24ቱ አለቆች አክሊላቸውን በዙፋን ፊት አውርደው ለዘላለሙ ሕያው ለሚሆን በዙፋን ላይ ለተቀመጠ ለእሱ ሰገዱለት። አክሊላቸውንም ወደ ዙፋኑ ፊት ወስደው አቤቱ ፈጣሪያችን ኃያልና ምስጋና ክብር ላንተ ይገባል ይሉታል። አንተ ሁሉን ፈጥረሃል፣ የተፈጠረውም ሁሉ በአንተ ፈቃድ ይኖራልና። እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ መሆናቸውን ስለ ሁላችን የአዳም ልጆች ስለሚለምኑና ስለሚማልዱ ከብሉይና ከአዲስ የከበሩ መጻሕፍት ምስክር ሆነዋል። ስለዚህም የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። እግዚአብሔር ምስጋና ይሁን። እኛንም በአማላጅነታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የናግራን አገር ቄስ የከበረ አዝቂር የሐሚር ንጉሥ ሰራብሄል በነገሰበት ወራት ከእርሱ ጋር ካሉ 48 ሰዎች ጋር በሰማዕትነት አረፈ። ይህም ንጉሥ አዝቂርን ወደ ወህኒ አስገብተው እንዲዘጉበት ጠባቂዎቹንም ከሰው ወገን ማንም እንዳይገባ ብሎ አዘዘ። ቅዱስ አዝቂርም በጸለየ ጊዜ የወህኒ ቤቱ ደጃፍ ተከፈተና 50 ሰዎች ወደ እርሱ ገቡ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ንጉሥ ሰራብሄልም በሰማ ጊዜ ከወህኒ ቤት አውጥተው ወደ ሌላ አገር እንዲወስዱት አዘዘ። በጉዞም ላይ ስሙ ኪርያቅ ከሚባል ሰው ጋር ተገናኘ። ቀሲስ አዝቂርም ኪርያቅን ኪርያቅ ሆይ ለአንተ የምሥራች ይገባል፣ ለሰማዕትነት ይወስድሃልና አለው። የንጉሥ ሎሌዎችም ሰምተው አስረው ከእርሱ ጋር ወሰዱት። ዳግመኛም 2 ሰዎች ተገናኙትና ስለ ክርስቶስ አጥምቀን አሉት። ያን ጊዜም ቅዱስ አዝቂር
ጸለየና ከበረሃ ቦታ ውሃ ፍልቆ ከኪርያቅ ጋር አጠመቃቸው። ከዚህ በኋላ ወደ በረሃ ውስጥ በደረሱ ጊዜ ለነሱ ለእንስሶቻቸውም የሚጠጡት ውሃ አጥተው ወደ እግዚአብሔር እንዲለምንላቸው ቅዱስ አስቂርን ለመኑት። በጸለየም ጊዜ ደመና መጣ፣ በመሃል እጅ የሚታፈን መጠን በገበታ ላይ ዘነበ። 700 ያህል ሰዎች ከእንስሶቻቸው ጋር ጠጥተው ረኩ። ወደ ንጉሡም ባቀረቡት ጊዜ ወደ ሀገራችን ያመጣኸው ይህ አዲስ ትምህርት ምንድን ነው? አለው። ቅዱስ አስቂርም ነቢያት በኦሪት ከሰበኩት በቀር ሌላ አዲስ ትምህርት አላመጣሁም አለ። ንጉሡም ይህን ሰምቶ በክርስቲያን ሃይማኖት ላይ ተዘባበተ። ከአይሁድ መምህራንም አንዱ ተነስቶ እንዲህ አለ። ጌታዬ ሆይ ወደ አገሩ እንዲወስዱትና በእንጨት ላይ ሰቅለው በሕይወት ሳለ በእሳት እንዲያቃጥሉት እዘዝ አለው። ንጉሡም እንደ አይሁዳዊው ቃል አደረገ። ወደ ናግራን አገርም ባደረሱት ጊዜ በእንጨት ላይ ሰቅለው ከበታቹ እሳትን አነደዱ። ቅዱስ አስቂርም ወደ ጌታችን ጸለየ። በዚያን ጊዜም ከማሰሪያው ተፈቶ ከእሳቱ ውስጥ በደህና ወጣ። አይሁድም በደንጊያ እንውገረው ተባብለው በወገሩት ጊዜ ደንጊያቸው ተመልሰው ከአይሁድ የሚበዙትን ገደሉ። ከተረፉትም ሰይፍን አንስተው የቅዱስ አስቂርን ራስ ቆርጠው ምስክርነቱንም ፈጽሞ የሰማዕትነት አክሊልን ተቀዳጀ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዚችም ቀን የቀላትው የጋይዮስ የቃርዮስ ጽኑ መስተጋድልም የሆነና የመልካም ስም አጠራር ዜና ያለው የዲዮስቆሮስን መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ጻን ከሚባል አገር የሆነ አባ ዮሴፍ አረፈ። ለዚህም ቅዱስ ወላጆቹ በሃይማኖት የበለጸጉ ናቸው። ነገር ግን ያለ እርሱ ልጅ አልነበራቸውም። የቤተ ክርስቲያንንም ትምህርት መጻሕፍት ማንበብንም እያስተማሩ መልካም አስተዳደግን አሳደጉት። መልኩም እንደ ያዕቆብ ልጅ ዮሴፍ ያማረ ነበር። ባደገም ጊዜ ሞትን፣ የዚህን ዓለም ኃላፊነት ማሰብ በልቡ አደረ። ወደ አንድ ገዳም ሂዶ መንኩሶ በጾም በጸሎት በመስገድ በተጋድሎ የተተከለ ሆኖ ጸና። በዓቱንም ዘግቶ በዕለተ እሑድ ከቁርባን ጊዜ በቀር አይወጣም ነበር። ዜናውም በተሰማ ጊዜ ከእርሱ በረከቱን ይቀበሉ ዘንድ በአገር ዙሪያ ያሉ ሰዎች የሚመጡ ሆኑ። አባቱና እናቱም የልጃቸውን ወሬ በአጡ ጊዜ እርሱን ያገናኛቸው ዘንድ ወደ እግዚአብሔር እየለመኑ ነበር። ወሬውንም በሰሙ ጊዜ ስለ ልጃቸው መገኘት እንዲጸልይላቸው ወደ እርሱ ሄዱ። እርሱ ልጃቸው እንደሆነ አላወቁምና ሰውም ገለል ባለ ጊዜ ልጃቸው መሆኑን ራሱን ገለጠላቸውና ለማንም እንዳይናገሩ አዘዛቸው። እግዚአብሔርም ድንቆች ተአምራትን የማድረግ ሀብትን ሰጠው። ሰይጣን እስከ ቀናበት ድረስ ወደ አገረ ገዢውም ሂዶ ይህ መነኩሴ ዮሴፍ ብዙ ገንዘብ እንዳለው አስመስሎ ነገር ሰራበት። መኮንኑም በሰንሰለት ማሰሪያዎች አሰረው። በማግስቱም ማሰሪያዎቹ ከላዩ ወደ ምድር ወድቀው ተገኙ። መኮንኑም አይቶ ደነገጠ፣ ለቅድስናውም ተገዥ ሆነ። ብዙ ከተጋደለና እግዚአብሔርን ካገለገለ በኋላ በሰላም አረፈ። በክብርም ቀበሩት። ከመቃብሩም ቁጥር የሌላቸው ብዙ ታምራት ተገለጡ። እግዚአብሔርም ምስጋና ይሁን። እኛንም
በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን።